የቢሊየነር ከአንዲት ቆሻሻ ደፊ ጋር በአጋጣሚ ከተገናኘ በኋላ መቀራረብ ጀምሩና እየተዋደዱ ይመጣሉ። አጠገቡ እንድትሆን በማሰብም የጽዳት ሰራተኛው አድርጎ ይቀጥራታል። በኑሮ ደረጃ ልዩነታቸው ምክንያት ግን ሁለቱ ጥንዶች ብዙ ፈተናዎች ይገጥሟቸዋል። ጥንዶቹ ፈተናዎቹን ሁሉ አልፈው በፍቅር መኖር ይችሉ ይሆን? ፊልሙ ቻይና ውስጥ በምትገኝ አንዲት ከተማ ውስጥ ይጀምራል። ሻንግጃው ደስ የሚል ባህሪ ያላት ልጅ ስትሆን የተለያዩ አይነት ስራዎችን በመስራት ከታናሽ ወንድሟ ጁንጂና ከአባቷ ዩንቺዮንግ ጋር ትኖር ነበር። በሌላ በኩል ግዊ የተባለ ግርማ ሞገስን የተላበሰ መልካም ወጣት እናያለን። ይህ ወጣትም የራሱ የሆኑ የተለያዩ ጽዳት ኬሚካሎችን የሚያመርትበት ድርጅት ነበረው። ይህ ወጣት ሚሶፎቢያ በተባለ የጀርሞች ፍራቻ ይጠቃ ነበርና ንጽህናን በተመለከተ እያንዳንዱን የሚነካው ቁስ ላይ ከመጠን ያለፈ ጥብቅ ፍራቻ ነበረበት። ጃው እናቷን ከቅርብ ጊዜ በፊት በመኪና አደጋ አጣት የነበረ ቢሆንም በድለቢስነቷ እያዘነች ከመቆጨት ይልቅ አስቸጋሪ ሁኔታ ላይ የነበረውን የቤተሰባቸውን የገንዘብ እጥረት የተለያዩ ስራዎችን በመስራት ለመሸፈን ትሞክራለች። አንድ ቀን በሩጫ ከቤቷ ከወጣች በኋላም መንገድ ላይ ምግቧን እየበላች ወደ መጀመሪያ ስራዋ ትሄዳለች። በዚህ ጊዜ ማደናቅፏት ከአንድ መኪና መስታወት ጋር ትላተማለች። ወዲያውም ትነሳና አቅራቢያቸው ወደሚገኘው ካፌ ትሄድና የመስተንግዶ ስራዋን እየሰራች ሳለች ድንገት ያንኑ ልጅ ታገኘዋለች። ጉዊንን ከዚህ ቀደም በቴሌቪዥን አይታው ስለነበር እዛው ጋር ታስቆመውና የሱ ድርጅት ውስጥ ተቀጥራ መስራት እንደምትፈልግ ትነግረዋለች። እናም ማመልከቻ እንዳስገባች ታስረዳዋለች። እሱ ግን በብስጭት ስሜት ችላ ሊላት ወስኖ ምንም እንዳትነካው ለማድረግ ወደ ኋላ ያፈገፍጋል። ከዚያ በኋላም ምንጊዜም ከኪሱ የማይጠፋውን የሳኒታይዘር ብልቃጥ ያወጣል። እናም ልብሱና እጁ ላይ ረጨት አድርጎ ትቷት ይሄዳል። ማታ ላይ ጃው ምግብ በማመላለስ የምትሰራውን ስራ እያካሄደች ሳለች ወደ አንድ የሀብታሞች መንደር ትደርሳለች። ቆማ ስልክ እያወራች እያለችም ድንገት አንዱ የመንገድ ጥግ ላይ ተቀምጦ የነበረን ሮቦት ቫኪዩም ማጽጃ ማሽን ትመለከታለች። አንስታ ገላብጣ ካየችው በኋላም ከባለ ሀብቶች ውስጥ አንዱ እንደማይፈልጉት ወስነው ጥለውት ይሆናል ብላ አስባ ቦርሳ ውስጥ ከተውና ይዛው ትሄዳለች። ወደ ቤት ለመመለስ መንገዷን ጀምራ እያለችም አንድ ሞተር የሚነዳ ሰውዬ ታገኝና በነፃ ቤቷ እንደሚያደርሳት እየነገራት ሞተሩ ላይ እንድትወጣ ይጠይቃታል። በተመሳሳይ ጊዜም በቅርቡ ወደዛ የሀብታሞች መንደር የተቀላቀለው ጉዊ ለረዳቱ ሊዶንግ ይደውልና አዲሱ ሮቦት ቫኪዩም ማጽጃ ማሽኑ እንደጠፋበት ይነግረዋል። እናቱ ከቀናት በፊት ቤቱን እያጸዳችለት በነበረችበት ጊዜ ባለማወቅ ማሽኑን ቆሻሻ ውስጥ ጥላው ነበር። ጉዊ ግን በኋላ ላይ ቢያፈላልግ ሳያገኘው ይቀራል። በቀጣዩ ቀን ማታ ላይ ጃው በመንገድ ላይ ተጥለው የነበሩ ቆሻሻዎችን የመሰብሰብ ስራዋን እየሰራች ሳለች ሁለት ጓደኛሞች የሆኑ ወጣቶች እየተከተሉ ነገር ይፈልጓታል። ከዚያም ባዶ ጣሳዎችን እየወረወሩ ጭንቅላቷን መማታት ሲጀምሩ ጃው ራሷን ለመከላከል አናቷ ላይ ኮፍያ መሳይ ነገር ታደርጋለች። ትንሽ ቆይቶም ከልጆቹ ለማምለጥ ታስብና ቆሻሻ ያጠራቀመችበትን ጋር እየገፋች ስትሮጥ ከፊት ለፊቷ እየመጣ የነበረውን መኪና ባለማስተዋሏ ከመኪናው ጋር ትጋጫለች። መኪናውን እየነዳ የነበረውም ጉዊ ነበር። እሱም ደንግጦ ከመኪናው ሲወርድ መኪናው ላይ ተበታትኖ የነበረውን ቆሻሻ ይመለከታል። ባየውም ነገር በጣም ይበሳጫል። ማን እንደዛ እንዳረገ ለማየትም በጥድፋ የጃውን ኮፍያ መሳይ ከለላ ከአናቷ ላይ ያነሳዋል። እሱም ከቀናት በፊት ካፌ ውስጥ ያገኛት ልጅ ራሷ እንደሆነች ሲያይ ገልመጣ ያረጋትና ኮፍያውን እንደማይመልስላት ይነግራታል። እሷም ኮፍያዋን ለመቀማት እየዘለለች ስትታገለው መሬት ላይ የነበረው ቆሻሻ ዳልቷት ጉዊ ላይ ትወድቅበታለች። ከዚያም ተያይዘው መኪናው ላይ ይወድቃሉ። ዙሪያቸውን ከበዋቸው የነበሩት ሰዎችም በስልካቸው የሚሆነውን ነገር መቅረጽ ይጀምራሉ። ነገሮች ሁሉ ያበሳጨው ጉዊ በንዴት ጃውን ከላዩ ላይ ገፍትሮ ይጥላታል። ከበሽታ አምጪ ተዋሲያኖቹ ጋር ካደረገው ንክኪ በተጨማሪ በሁኔታው አሳፋሪነት ተናዶ በፍጥነት መኪናውን አስነስቶ ከአካባቢው ይሰወራል። ጃው በበኩሏ በጉዊ ድርጊት ልቧ ይሰበርና ጋሪዋን ይዛ በፍጥነት መሄድ ትጀምራለች። በማግስቱ ሊዶንግ ጃውን አፈላልጎ ካገኛት በኋላ ያስቆማትና ማታ ላይ የአለቃው መኪና ላይ ላደረሰችው ጉዳት መክፈል ያለባትን ካሳ የሚያመላክት ወረቀት ያሳያታል። በዚያ ቅጽበትም ጉዊ ከመኪናው ይወጣል። በመኖሪያ ቤቱ ዙሪያ በነበረ ድብቅ የደህንነት ካሜራ የተቀረጸውን ቪዲዮ ለጃው እያሳያት የሮቦት ቫኪዩም ማጽጃውን ሰርቃበት እንደሆነ ይጠይቃታል። እሷም የወሰደችው የተጣለ ስለመሰላት እንደሆነ እውነታውን ትነግረዋለች። ከዚያም እቃው ለሱ ልዩ ትርጉም ያለው እንደሆነ ነግሯት በሰላም የምትመልስለት ከሆነ ምንም አይነት ቅጣት እንደማይቀጣት ይልቁንም ሽልማት ሁሉ ሊሰጣት እንደሚችል ይነግራታል። በቀጣዩ ቀን ጃው የጉዊ መስሪያ ቤት ሄዳ በቦርሳ ይዛው የነበረችውን የቫኪዩም ማጽጃ ማሽኑን ትመልስለታለች። ተሰናብተው ትንሽ መጓዝ እንደጀመረች ግን እዛው መስሪያ ቤት ውስጥ ራሷን ስታ ትወድቃለች። ጉዊ በጣም ደንግጦ ከአንድ ተቀጣሪ ሰራተኛው ጋር በመተባበር ጃውን ወደ ሆስፒታል ሊወስዳት ወደ መኪና ውስጥ ያስገባታል። ፊቷን በሶፍት ከሸፈነው በኋላ መኪናውን መንዳት ይጀምራል። በመንገድ ላይ ያለም በኋላ መኪናውን እንዴት በተለያዩ ኬሚካሎች ተጠቅሞ እንደሚያጸዳው ማሰላሰል ይጀምራል። ሆስፒታል ሲደርሱም ነርሷ የጃውን ሁኔታ ለጉዊ ታስረዳዋለች። በስርዓቱ እየተመገበች ስላልነበረች ሆዷ ውስጥ በተከሰተ ኢንፌክሽን ምክንያት መጎዳቷን ነግራው ጉዳቱ ያን ያህል ከባድ ስላልነበር በቀጣዩ ቀን ከሆስፒታል መውጣት እንደምትችል ትነግረዋለች። ጃውም ነቅታ ደህና ከሆነች በኋላ ከሆስፒታሉ በመውጣት ጉዟን ወደ ጉዊ ድርጅት ታደርጋለች። እንደደረሰችም ጉዊ ለሱ ትርጉም ያለውን ያንን ማሽን ስለመለሰችለት የተሰማውን ደስታ ይገልጽላታል። በድርጅቱ ውስጥም የጽዳት ሰራተኛ አድርጎ ሊቀጥራት እንደወሰነ ይነግራታል። ጃው ከልቧ ደስ ብሏት ማዳመጧን ትቀጥላለች።
ጉይም ቀጠለና ሌሎች ስራዎቿን በሙሉ አቁማ ይህን የጽዳት ስራ ብቻ እንድትሰራ የሚያስችላት በቂ ደሞዝ እንደሚከፍላት ይነግራታል። ትንሽ ቆይቶም ጉይ በጣም ስኬታማና ታዋቂ ከሆነችው ወንግ ቺያንግ ጋር ይገናኛል። ወንግ የምትሰራው አንድ ቴሌቪዥን ጣቢያ ውስጥ ነበርና ማበረታቻ እንዲሆኑ በማሰብ ቻይና ውስጥ ያሉ ወጣት ስራ ፈጣሪዎችን ቃለ መጠይቅ በማድረግ ፕሮግራም ታቀርብ ነበር። ስለሆነም ጉይ በዚህኛው ዙር የፕሮግራሙ እንግዳ እንዲሆን ትጠይቀዋለች። በተመሳሳይ ጊዜም ጃው ቢሮ ውስጥ ሆና ስራውን እያከናወነች ነበር። በጉይ እንከን የለሽ የንጽህና መጠን እየተደመመችም ትቆያለች። ከቆይታ በኋላም ጉይ የተለያዩ የጽዳት ፈሳሾችን ወደሚያዘጋጅበት ላብራቶሪው ይሄዳል። ጃው የላብራቶሪውን መስታወት በር ቀለም ለመቀባት እየሞከረች ሳለች አዳልጧት መሬት ላይ ትወድቃለች። በአንድ ሌላ ባልደረባው እርዳታም ከወደቀችበት ትነሳለች። ጉይ በበኩሉ ከላብራቶሪው ሲወጣ ሁልጊዜ ከስሩ በማጠፋው ጃው ተገርሞ ሌላ የተደበቀ ዓላማ ይኖራት ይሆን እያለ ማሰላሰል ይጀምራል። ከጥቂት ቆይታ በኋላም ጃው ከተቀጠረችበት ጊዜ አንስቶ ለመጀመሪያ ጊዜ ቀርባው ሊያዋራት ፈቃደኛ የሆኑትን 2 ሰራተኞች ትተዋወቃለች። እነሱም እንደሷ ካለ ታታሪ ሰራተኛ ጋር ጓደኞች ለመሆን ፈቃደኝነታቸውን ይገልጹላታል። ጃው ቤቷ እንደደረሰችም ሉሺን የተባለውን የቅርብ ጓደኛዋን ታገኘዋለች። እሱም ሰላም ሊላትና ከቤተሰቦቿ ጋር ራት ለመብላት አስቦ እንደመጣ ይነግራታል። እናም ወደ ውስጥ ይገባሉ። ሰብሰብ ብለው እየበሉ እያሉም ሉሺን የጃውን ትኩረት ለመሳብ ብሎ ምንጊዜም በመኪናው የምትፈልገው ቦታ ላይ ያደርሳት እንደሚችል ይነግራታል። ጉይ በበኩሉ ቤት ውስጥ ሻወር ከወሰደ በኋላ ቀን ላይ አግኝቷት ስለነበረችው ጃው ማሰብ ማቆም ያቅተዋል። ደስ በሚል ፈገግታዋና ኃይል በተሞላበት መንፈሷ ጥንካሬዋን እያሳየች በነበረችው ጃው ቀልቡ ተገዝቶ ነበር። በሚደብረው ጊዜም ስለሷ እያሰበ ደስ የሚል ስሜት ይሰማው ጀመር። በማግስቱ ጃው ስራዋን ከጨረሰች በኋላ ከድርጅቱ እንደወጣች ቆሞ ሲጠብቃት ከነበረው ሉሽን ጋር ትገናኛለች። ሉሽን በበኩሉ ለጃው በነበረው ስሜት ምክንያት ሊንከባከባት በማሰብ የሞተሩን ሄልሜት አናቷ ላይ ያደርግላታል። ይህ ሲሆንም ውስጥ ሆኖ በመስታወቱ በኩል ሁሉንም ነገር ሲከታተል የነበረው ጉይ ፍቅረኛዋ ይሆን እያለን በመጠራጠር ስሜት ይመለከታቸዋል። በሌላ በኩል የጃው ታናሽ ወንድም አንድ የስልክ መጠገኛ ሱቅ ውስጥ ይሰራ ነበር። ፍቅረኛው መታ እያወሩ እያሉም በቅርቡ የወሰደውን ፈተና እንደወደቀና በሱ ምክንያት ኮሌጅ መግባት እንደማይችል ይነግራታል። በመቀጠልም ይህን እንዴት አድርጎ ለቤተሰቡ እንደሚናገር አፍሮ እስካሁን በሚስጥር እንደያዘው ነግሯት ምን ማድረግ እንዳለበት ያማክራታል። አመሻሹ ላይ ጃውና ሉሽን ዞር ዞር እያሉ ወክ እያረጉ እያሉ ከጉይና ከረዳቱ ሊዶንግ ጋር ይገናኛሉ። ከዛም ጉይ ሉሽንን ሰላም ሊለው አስቦ ነገር ግን የጀርም ፍራቸው በሐሳቡ ትዝ ብሎት መልሶ ይተወዋል። ይህም በመሃላቸው እንግዳ የሆነ ስሜት ይፈጥራል። በቀጣዩ ቀን ጠዋት ጃው መስሪያ ቤቱ እንደደረሰች ጉይ ከባድ ጉይ ይዛትና በቀጥታ ከሉሽን ጋር ስለነበራቸው ግንኙነት ሊጠይቃት ወስኖ ገለል ወዳለ ቦታ ሊወስዳት ይሞክራል። ተንቀሳቃሽ መወጣጫውን እየወረዱ ሳሉም ጃው ተደናቅፋ ጉይ ላይ በምትወድቅበት ጊዜ ሳታስበው ትስመዋለች። ጉይ በድንጋጤ ጃውን ከላዩ ላይ ገፈትራታል። ጃው በበኩሏ ተደናቅጣ ዞር ስትል አብዛኞቹ የመስሪያ ቤቱ ሰራተኞች ቆመው እየተመለከቷቸው ነበር። በዚህ ጊዜም ሰራተኞቹ አለቃቸው ከጽዳቷ ጋር ድብቅ የፍቅር ግንኙነት አለው ብለው እያሰቡ ነበር። ጃው ደንግጣ ሁሉንም ዝቅ እያለች ይቅርታ መጠየቅ ትጀምራለች። ጉይ ታዲያ ከጃው ጋር ከነበረው ንክኪ በኋላ እላዩ ላይ የነበሩት ጀርሞች ምን ያህል አስከፊ ሊሆኑ እንደሚችሉ እያሰበ ሰውነቱን መቆጣጠር አቅቶት ራሱን ስቶ ይወድቃል። ከአፍታ በኋላም ጉይ ነቃና ክሊኒክ ውስጥ እንደሚገኝ ይመለከታል። ረዳት ባልደረባውና ሌሎች 2 የቅርብ ባልደረቦቹ የተፈጠረውን ነገር ቀንጨብ አድርገው ያስታውሱትና ለተወሰነ ጊዜ ማረፍ እንዳለበት ይነግሩታል። እሱም ለሳምንት ያለ እረፍት ወስዶ ለማገገም ፈቃደኛ ይሆናል። ከአፍታ በኋላም ጃው ወደ ክፍል ውስጥ ገባና ፍራቻ በተሞላበት ስሜት ስለተፈጠረው ነገር ይቅርታ ትጠይቀዋለች። እሱ ግን የመሳሳም ስሜቱ ደስ አሰኝቶት ነበርና በተደጋጋሚ ስለሱ ማቆም ሳይችል ይቀራል። የጉያትም ሊጠይቁት ወደ ክፍል ውስጥ ይገባሉ። ሰውየውም የልጅ ልጃቸው እንደማንኛውም ሰው ሰላማዊ ህይወት መኖር እንዳይችል ያደረገው አስተዳደጉ እንደሆነ በመናገር መኮነን ይጀምራሉ። ወደ ኋላ መለስ ብለን ስናይ የሁሉ የጀርም ፍራቻና በሱ ምክንያትም የተከሰተበት በሽታ መንስኤ ጉይ በልጅነቱ በአያቱ ይደርስበት የነበረው ጭቆናና ስድብ ነበር። ሁልጊዜ እጄ ቆሻሻ ነው እያለ ይቆጣው የነበረው አያቱ ቀስ በቀስ ይናጓጉልና ከመጠን ያለፈ ፍራቻ እያጎለበተ እንዲመጣ አድርጎታል። ጉይ ግን አሁንም ድረስ ስለ ጃው እያሰበ ነበር። ወዲያውኑ በስልክ ብቻ እየደወለ ለሚያማክረው ሐኪሙ ይደውልና ስለተፈጠረው ክስተት አጫውቶት ይቺ የወደዳት ልጅ ችግር ታስከትልበት እንደሆነ ይጠይቀዋል። ሐኪሙ ማድረግ ያለበት ጥሩ ነገር ከልጅቷ በተቻለው መጠን መራቅ እንደሆነ አስጠንቅቆ ይነግረዋል። በተመሳሳይ ጊዜ ጃው ከሥራ ባልደረቦቿና አዲስ ጓደኞቿ ጋር በመሆን እያወራች እያለች አለቃቸው ረፍት ላይ በመሆኑ እሱን ተከታው የማርኬቲንግ ሥራ እንድትሰራ ይጠይቋታል። በሥራው ላይም ለተለያዩ ኢንቨስተር ባለሀብቶች የድርጅታቸውን አዲስ ምርቶች ለማስተዋወቅ የተጠናከረ ንግግር ማዘጋጀት እንዳለባትም ይነግሯታል። ጃው ግን ከዚህ በፊት እንደዚህ አይነት ሥራ ሰርታ እንደማታውቅ ነግራቸው አልችልም የሚል የፍርሃት ስሜት ይሰማታል። በስተመጨረሻ ግን ጓደኞቿ አደፋፍረዋት በጥያቄያቸው ተስማማለች። ከዚያ መስሪያ ቤታቸውን ተወክለና ባለሀብቶቹ ወደ ነበሩበት ክፍል ሄዳ ንግግር ለማድረግ ትወስናለች። ጃው በፍርሃት ስሜት ተውጣ ንግግሯን ልትጀምር ስትል ሰዎቹ ቀደም ብለው ገና ካለባበሷ ጀምሮ ስለ ድርጅቱ ምንም ዝርዝር ነገር መናገር ባለመቻሏ እየኮነኗት ሊያሸማቀቋት ይሞክራሉ። ልክ በዚያ ቅጽበት ጉይ ይመጣና ጃውን ለማዳን በማሰብ ጉዳዩን በቁጥጥሩ ስር ያደርጋል። ከዚያም በስኬታማነት ንግግሩን ይጨርሳል።
ጃውን በጉይ ድርጊት ከውርደት መትረፏን አስተውላ ደስታ ይሰማታል። ከዚያም ጉይ በመኪናው ቤቷ ድረስ ይሸኛታል። እሷም ቤት እንደደረሰች ሉሽን ይቀበላትና ትኩስ የምትወደውን መረቅ እንደሰራላት ነግሯት ስለ ውሏ ይጠይቃታል። ሉሽን ጓደኛው ከመጠን በላይ እየሰራች ነው ብሎ ተጨንቆ ነበርና ከድርጅቱ ሰራተኞች ጋር ከመጠን ያለፈ ቅርርብ ባትፈጠር ጥሩ እንደሚሆን፣ ምክንያቱም ደግሞ ከነሱ አይነት ሀብታሞች ጋር የሷ ኑሮ ደረጃ ሊመጣጠን ስለማይችል በኋላ እንዳትጎዳ ያስጠነቅቃታል። በወሬያቸው መሃል ግን የቤቷ በር ይንኳኳል። ሉሽን ሄዶ ሲከፍተውም ጉይ እንደሆነ ይመለከታል። ጉይም ጃው ለድርጅታቸው አዲስ ቢዝነስ ስኬታማነት ላበረከተችው አስተዋጽኦ ምስጋናውን ለመግለጽ ያለ የገዛላትን ቀሚሶች ሊሰጣት እንደመጣ ይነግራታል። ሉሽን በቅናት ርር ቢልም ነገር ግን ጉይን የሚያህል ሀብታም ሰውዬ ደፍሮ መናገር ይከብደዋል። በመቀጠልም ጃው የእናቷ የመቃብር ስፍራ ሄዳ ሐዘን በተሞላበት ስሜት ማውራት ትጀምራለች። ዕለቱም የእናቷ የልደት ቀን ነበርና ሐሳቧ በሙሉ ስለሷ ነበር። ቀጠለችና ልጇ አድጋ ቤተሰባቸውን እየተንከባከበች ስለሆነ ነፍሷ በሰላም እንድታርፍ ትመኝላታለች። በተጨማሪም ደስተኛ የሚያደርጋት ሰውን ካጠገቧ እንደሚገኝ ትገልጽላታለች። ሉሽን በሩቅ ሆና አዝና የነበረችውን ጃውን ሲመለከታት ከቆየ በኋላ ለብቻዋ ዥዋዥዌ ላይ ተክዛ ስትቀመጥ አጠገቧ ሄዶ አይስክሬም ሰጥቷት ይቀላቀላታል። ጃው የጓደኛዋን ነገር ስራ ስትመለከትም ምን ያህል እንደሚወዳት ግልጽ ይሆንላታል። ነገር ግን ሁሉንም ነገር አስባና አውጠንጥና ለመወሰን ጊዜ እንደሚያስፈልጋት ትነግረዋለች። በሌላ በኩል ጉይ ቢሮ ውስጥ ሆኖ በሽታውን በተመለከተ አንድ የሙከራ ምርምር ለማድረግ ይወስናል። ይህን ለማድረግም መሳቢያ ውስጥ አስቀምጦ የነበረውን ጃው ከዚያ ቀደም ተጠቅማበት የነበረውን ኩባያ ያወጣል። ከዚህ በፊት ማንኛውም አይነት ነገር ቢሆን ራሱ ሳያጸዳው በፊት ገና ሊነካው ሲል ራሱ ስቶ ይወድቅ ነበር። አሁን ግን ያንን ደረጃ በማለፉ ኩባያውን ውሃ ሞልቶት ሊጠጣበት ይሞክራል። ከዚያም ምንም ሳይሆን በስኬቱ አሁን ይጨልጠዋል። ጃው የጠጣችበትን ዕቃ በኬሚካሎቹ ሳያጸዳ ተጠቅመውበት ምንም ባለመሆኑ በጣም ይገረማል። በማግስቱም ጃው የአለቃዋን ቢሮ እያጸዳች ጎንበስ ብላ ወንበሮቹን ስታራረግ ድንገት ክፍል ውስጥ የገቡትን የጉይንና የሊዶንግን ድምፅ ትሰማለች። ከነበረችበት ቦታ መውጣት ስላሳፈራትም እዛው ለመቆየት ትወስናለች። ከዚያ ግን ሁለቱ የሚያደርጉትን ንግግር ማዳመጥ ትጀምራለች። ሊዶንግም አለቃውን አዲሷን የጽዳት ሰራተኛ ይወዳት እንደሆነ ሲጠይቀው ጉይ ኮስተር ብሎ እንደማይወዳትና የሁለት የተለያዩ ዓለም ሰዎች መሆናቸውን ጠቅሶ ምንም የጋራ የሆነ ነገር ሊኖራቸው እንደማይችል በዝርዝር ይገልጽለታል። በአነጋገሩ የከፋጀው ከጠረጴዛ ውስጥ ብድግ ትልና ምንም ደሃ ብትሆን ማንም ሰው በዛ ምክንያት ዝቅ አድርጎ እንዲያዋርዳት እንደማትፈቅድ አይኗን ባያቀረረ ትነግረውና ትወጣለች። አመሻሹ ላይ ጃው ቤታው ተመልሳ ከሉሽን ጋር ወሬ ትጀምራለች። ምን ያህል እናቷ እንደናፈቀቻት ትነግረውና አንዳንዴ ከአቅሟ በላይ የሆኑ ግዴታዎች እንዳሉባት ብታውቅም የቻለችውን ከማድረግ ወደ ኋላ እንደማትል ትነግረዋለች። ምንም እንኳን አዲሱ ስራዋ በተወሰነ መልኩ ባይመቻትም ነገር ግን በአጭር ጊዜ ውስጥ ብዙ ገንዘብ ልታገኝ የምትችልበት ብቸኛ አማራጯ ስለሆነ ለመታገስ እንደወሰነች ታስረዳዋለች። በቀጣዩ ቀን ጠዋት ላይ ጉይ ስራ ከመግባቱ ጃው ጋር ይሄድና ትላንት ለተናገረው ስርዓት የጎደለው ንግግሩ ይቅርታ ሊጠይቃት ይሞክራል። እሷ ግን ኮስተር ብላ ሰላም ካለች በኋላ ቀጥታ ወደ ስራዋ ትሄዳለች። ጉይ አሁንም ቢሆን ለጥፋቱ ይቅርታ መጠየቁን ላለማቆም ወስኖ የታሸገ ወተት ይገዛላትና የሥራ ቦታዋ ላይ ያስቀምጥላታል። ምሽት ላይም ጃው የታሸገ ወተት ትገዛና የአለቃዋ ቢሮ ሄዳ ከአጭር ማስታወሻ ጋር አስቀምጣለት ትወጣለች። በማስታወሻው ላይም የተፈጠረውን ክስተት ወደ ኋላ ብለው ሁሉንም ነገር በሰላም እንዲጀምሩ ትጠይቀዋለች። ጉይ ቢሮ ውስጥ ያስቀመጠችለትን መልእክት ይዞ ሲወጣ እሷን ከመስሪያ ቤቱ ልትወጣ ነበርና ፊት ለፊት ይገጣጠማሉ። ሁለቱም እርስ በርስ ወተት እንደተሰጣጡ ሲያዩ ይሳሳቃሉ። ይቅር ከተባባሉ በኋላም ሁለቱም ቢሮ ውስጥ ተቀምጠው ራታቸውን ለመብላት ይስማማሉ። ጉይ አሁንም አጋጣሚውን በመጠቀም በድጋሚ ይቅርታ ይጠይቃትና በወቅቱ ለማለት ፈልገው የነበረውን ነገር በዝርዝር ያስረዳታል። ጃው ያጎረሰችውን መብላታቸውን ይቀጥላሉ። በንግግሩም ደስ ተሰኝታ መጥፎ ነገር ተመኝቶ ሳይሆን አገላለጹ ልክ ስላልነበር ብቻ እንደከፋት እሷም ትነግረዋለች። በማግስቱ ጠዋትም ጉይ ሚሶፎቢያ የተባለውን በሽታ በጥንካሬ ለማሸነፍ ወስኖ ጃው ከቤቷ ወጥታ ታክሲ የምትይዝበት ቦታ ጋር ቆሞ እስክትመጣ ይጠብቃታል። ልክ ሲገናኙም ባይስክል እየነዱ ስራ እንዲሄዱ ሐሳብ ያቀርብላታል። ጃው በሐሳቡ መስማማቷን ገልጻ ነገር ግን ተለያይተው ሳይሆን አንድ ሳይክል ላይ ቢሄዱ አሪፍ መዝናኛ እንደሚሆናቸው ነግራው መንገዳቸውን ይጀምራሉ። ከዚያም በዛ መልኩ ዘና እያሉ መስሪያ ቤታቸው ይደርሳሉ። ነገር ግን ጉይ ወደ አሳዛኝ ዜና ይገጥመዋል። ዜናውም አንድ ሌላ ተቀናቃኝ ድርጅት ባለቤት ጉይ ለረጅም ጊዜ ሲያዘጋጅ የነበሩን የቢዝነስ ሐሳቦች እንደሰረቀበት ይረዳል። ጃውም የተፈጠረውን ነገር እንደሰማች ለሊዶንግና ሌሎች ባልደረቦቿ የዛን ድርጅት የስርቆት ስራ ይፋ እንዲያወጡት ሐሳብ ታቀርባለች። ነገር ግን እንደሰረቋቸው የሚያመሳክሩበት ማስረጃ ስላልነበራቸው ምን ማድረግ እንዳለባቸው ግራ ተጋብተው ይቆያሉ። ነገሩን በሰላም ለመፍታት ያሰበችው ጃው የተቀናቃኙ ድርጅት ቢሮ ሄዳ ባለቤቱን ለማዋራት ትወስናለች። በዚህ መሰረትም ሰዎቹ ጋር ሄዳ ለሰሩት ስራ ይቅርታ እንዲጠይቁ ኮስተር ብላ ስትጠይቃቸው ጠባቂዎቹ መጥተው ጎትተው ያስወጧታል። ወዲያው ግን ጉይ ከተፍ ብሎ ይዛትና እጇን እየጎተተ ከቦታው ይዟት ይወጣል። ከዚያም በመንገዳቸው ላይ ሁለተኛ ሌሎች ሰዎች ፊት ራሷን ዝቅ አድርጋ ምንም ነገር እንዳትጠይቅ ይነግራታል። ምክንያቱም ደግሞ በጣም በጥሩ ሁኔታ መስተናገድ ያለባት ሴት ስለሆነችና ማንነቷን ሊያውቅ ከሚችል ሰው ጋር ብቻ ማውራት እንዳለባት ይነግራታል። ጉይ ይቀጣልና የተፈጠረውን ችግር ላይ የተባለ መልኩ ሻል ያለው ሐሳቦችን በማመንጨት ሊፈታው እንዳሰበ ይነግራታል። ትንሽ ወክ ካረጉ በኋላም ጃው ጉይ ቤቷ ገብቶ ራት እንዲበላ ተጋብዘዋለች።
በዚሁ መሰረትም ጉይ ቤቷ ሲገባ ቤተሰቦቿን ብቻ ሳይሆን ሉሽንን ጭምር ያገኘዋል። ወዲያውኑም በሁለት ወንዶች መካከል የፉክክር አይነት ስሜት ይፈጠራል። ጃው ግን ምንም አልገባትም ነበር። ሁለት ወንዶች ብቻቸውን ሲሆኑ ሉሽን ጉይ ጋር ጠጋ ይልና ከጃው ጋር አግባብ በሌለው መልኩ መቀራረቡን እንዲያቆም ይነግረዋል። በተጨማሪም የአንዲት ሰራተኛ አለቃ የተቀጣሪው ቤት ድረስ መምጣቱ ስህተት እንደሆነ ጭምር ይነግረዋል። በዚህ ጊዜም ሉሽን የጉይ ሚስጥራዊ አማካሪ ሐኪም እንደሆነ ይፋ ይሆናል። ቀጠለና ያለበት በሽታ ራሱ ጃውን ሊያሳቅቃት ስለሚችል በተቻለው መጠን ከሷ እንዲርቅ ያስጠነቅቀዋል። ሉሽን እሷን ይወዳት ነበርና በተቻለው መጠን ደስተኛ ላደርጋት ሁል ጊዜ ይጥር ነበር። ስለሆነም ጉይ በመሃላቸው እየገባ እንዳይበጠብጣቸው በግልጽ ይነግረዋል። ከቆይታ በኋላም ጃው ከጊዜያት በፊት ባጋጠማት የግጭት አደጋ ምክንያት የጉይ መኪና ላይ ያስከተለችው ጉዳት በቪዲዮ ተቀርጾ ኢንተርኔት ላይ ሲዘዋወር ሁሉም ይመለከታሉ። ጉይ በበኩሉ ስብሰባ ላይ ያለ በሊዶንግ አማካኝነት ቪዲዮውን ያየዋል። የተለያዩ ሰዎች በድረገጹ ላይ በሚጽፉት መልእክትም ጉያችን ምስኪን በስራ ላይ ነበረች ድሃ በመጥፎ ሁኔታ ሲያንቋሸሻት በመታየቱ መጥፎ ሰው እንደሆነ አመኔታቸውን ይገልጻሉ። ይህን ያየችው ጃው መፍትሄ ለማዘጋጀት አስባ በስልክ ራሷን ቀርጻ ቪዲዮ መልሳ ለህዝቡ ለመልቀቅ ትወስናለች። በመልእክቷም የተፈጠረውን ነገር በዝርዝር ካስረዳች በኋላ አለቃዋ ጉይ በተቃራኒው ምን ያለ ሰው መልካም እንደሆነ ትናገራለች። ራቅ ብሎ እየተመለከታት የነበረው ጉይ አጠገቧ መጥቶ ግጥም አድርጎ ይስማታል። በማግስቱም ጃው ስራዋን በሙሉ ትኩረት መስራት ይከብዳታል። ምሽት ላይ ከአለቃዋ ጋር የተከሰተው ነገር ታውሷት ለምን እንደዛ እንዳረገ ልትጠይቀው እያሰበች ታሰላስላለች። ጉይ በበኩሉ ኢንተርኔት ላይ የተለያዩ መረጃዎችን እያየ አንድ ሰው ሚሶፎቢያ የተባለው ከባድ የጀርሞች ፍራቻ ያለበት ሙሉ በሙሉ ሌላን ሰው ከልብ ማፍቀር ይችል እንደሆነና ከሆነም ደግሞ በኋላ ግንኙነታቸው ላይ ሊኖረው የሚችለውን ተጽዕኖ ለማወቅ ይሞክራል። ከጥቂት ቆይታ በኋላም ጃው የጉይን ቢሮ እያጸዳች ሳለች ጉይ ከእናቱ ጋር የተነሳውን ፎቶ ትመለከታለች። በዚያው ቅጽበትም ጉይ ቢሮ ሲገባ ያያታል። እሷን በድንጋጤ ልትወድቅ ስትል ጠጋ ብሎ ቀብ አድርጎ ከወገቧ ይዛታል። ጃው ከቤቷ ከተመለሰች በኋላ ከሉሽን ጋር ሰፈራቸው ውስጥ ወቅት ታደርጋለች። ቀጠለችና አብዛኛውን ጊዜ ሉሽንን ከተለያዩ ሴቶች ጋር ስለምታየው ፍቅረኛ ይኖረው እንደሆነ ትጠይቀዋለች። እሱም ወዲያውኑ ሹፌር እንደሆነ አስታውሷት ሴቶቹ የሥራ ደንበኞቹ እንደሆኑ ይነግራታል። በተጨማሪም ደግሞ የአእምሮ ጤና አማካሪ ሳይኮሎጂስት ስለሆነ የተለያዩ ሴቶችን እንደሚያውቅና ፍቅረኛም እንደሌለው ይነግራታል። እሷም አጋጣሚውን በመጠቀም ምክር ለማግኘት አስባ አንድ ወንድ ከሳማትና ነገር ግን በቀጣዩ ቀን ምንም ነገር እንዳልተፈጠረ ለማስመሰል ከሞከረ የመውደድ ስሜት አለው ማለት ይሆን እንደሆነ ትጠይቀዋለች። ሉሽን በጥያቄዋ መደናገጡን ያስተዋለችው ጃው ወሬውን ለማስቀየስ ትሞክራለች። ሉሽን ግን ነገሩ ገብቶት ስለነበር እስካሁን ድረስ ጉይ ከጃው ጋር ግንኙነት ለመመስረት መጣሩን እንዳላቆመ ይረዳል። ከተወሰኑ ቀናት በኋላም ጉይና የቴሌቪዥን ፕሮግራም አቅራቢዋ ወንግ ቻንግ ይገናኙና ስለሚያካሂዱት ቃለ ምልልስና የወደፊት ፕሮግራሞቻቸው መወያየት ይጀምራሉ። ጃው በቅርብ ርቀት ሆና ወሬያቸውን እየሰማች ነበርና ቅናትና ንዴታ አንድ ላይ እየተሰማት ይመጣል። በተመሳሳይ ጊዜም ከዓመታት በፊት ሁለቱ ጓደኛሞች ለአጭር ጊዜ የቆየ ፍቅር ግንኙነት ጀምረው እንደነበር ይፋ ይሆናል። በወቅቱ ግንኙነታቸው የተቋረጠው ሁለቱም በስራ ምክንያት በጣም ተወጥረው ስለሚቆዩ ነበር። የጃው አባት ልጁን ከሉሽን ጋር ሲያያት ቀስ አድርጎ መሃላቸው ምን እየተካሄደ እንደሆነ ይጠይቃታል። እሷም ፍቅረኛሞች እንደሆኑ ትነግረዋለች። አባትየውም ልጁ የሚወዳት ጓደኛ እንዳላት ሲያውቅ ደስ ይለዋል። የንግግራቸውን ከርቀት እየሰማ የነበረው ጉይ በልቡ ያፈቀራት ልጅ ከሌላ ሰው ጋር ግንኙነት ውስጥ እንደሆነች ሲያውቅ አዝኖ ይሄዳል። ከደቂቃዎች በኋላ ጃውና ሉሽን ብቻቸውን ሲቀሩ ቅድም ሉሽን ላለው ንግግር የተስማማቸው አባቷን ደስ ለማሳኘት ብላ እንደሆነና ለጊዜው ከሱ ጋር ግንኙነት ለመጀመር ዝግጁ እንዳልሆነች ትነግረዋለች። ይህ ክስተትም ጉይን ግራ እያጋባው ይመጣል። ምክንያቱም ደግሞ ጃው ከሌላ ሰው ጋር ናት ብሎ እያሰበ ስለነበር ነው። ጃው ደግሞ ጉይ ከዛች የቴሌቪዥን ፕሮግራም አዘጋጅ ጋር አብሮ ብላ ነው እያሰበች ነበር። አመሻሹ ላይ ጃው ከቤተሰቧና ከወንድሟ ፍቅረኛ ጋር ሰብሰብ ብላ መጫወት ትጀምራለች። የጁንጂ ጓደኛን በቀልድ መልክ አርጋ ጓደኛው ድንገት ፈተናውን ካላለፈ እንኳን በሌላ መልኩ ጠንክሮ ሰርቶ ገንዘብ ማግኘት ስለሚችል ግዴታ ዩኒቨርሲቲ መግባት እንደሌለበት ለአባትየውና ለጃው ጠቆም ታደርጋለች። በዚህ ዙሪያም ላፍታ ያህል ሲወያዩ ይቆያሉ። ከተወሰኑ ጊዜያት በኋላም ጃው የአለቃዋን ስሜት በግልጽ ስላላወቀች ስራዋን ለማቆም ትወስናለች። ስራዋን እየሰራች እያለች ግን ጉይ ይመጣና እጇን ይይዛታል። ስራውን ለማቆም የወሰነችው በደንብ አስባበት ከሆነ ምናልባት ለሁለቱም የሚበጅ ጥሩ ውሳኔ እንደሚሆን ይነግራታል። በንግግራቸው ወቅትም ሁለቱም ከማንም ጋር ግንኙነት ውስጥ እንዳልሆኑ ይረዳሉ። ይህም ረፍት ቢጤ እንዲሰማቸው ያደርጋቸዋል። ከቀናት በኋላ ጉይ ባልደረቦቹን ሰብስቦ ባለፈው የተሰረቀባቸውን አዲስ ፕሮጀክት ማስኬጃ ሐሳብና ዕቅድ ህጋዊ በሆነ መልኩ ተከራክረው ማሸነፋቸውን ይናገራል። በተጨማሪም አዲስ ዕቅዳቸውን ወደ ሥራ ለማስገባት ከኢንቨስተሮቹ ፈቃድ ማግኘታቸውን ይገልጻል። ነገር ግን ጉይ ያለ ጃው ከልቡ ደስተኛ መሆን አለመቻሉ ፊቱ ላይ በግልጽ ይነበብ ነበር። ስለሆነም ወደ ጃው ቤት ሄዶ ተመልሳ ወደ ስራዋ እንድትመጣ ሊጠይቃት ይወስናል። ነገር ግን ሉሽን አስቀድሞ ጉይን ያስቆመውና ከዚያ በኋላ የጃው የሥራ አለቃዋ ባለመሆኑ ምንም ነገር ሊያዛት መብት እንደሌለው ይነግረዋል። እናም አርፎ ወደ መጣበት እንዲመለስ ይገልጽለታል። ጃው በበኩሉ አንድ ካፌ ውስጥ በአስተናጋጅነት እየሰራች ነበር። ካፌው በር ላይ ሆና በራሪ ወረቀቶችን እየበተነች እያለችም የጉይን ወላጅ እናት ታገኛታለች።
እናትየውም ልጇ ለጃው የነበረውን ስሜት ስለምታውቅ ጃውን የቤቱ ሰራተኛና ምግብ አብሳይ አድርጋ ልትቀጥራት እንደምትፈልግ ትነግራታለች። እሷም ትንሽ አሰብ ካደረገች በኋላ ሴትዮ ያቀረበችላትን እምቢ ለማለት የሚያዳግቱ ሁለት ጥቅማ ጥቅሞችን አመዛዝና በጥያቄዋ ተስማማለች። አመሻሹ ላይም ጃው የጉይ ቤት ትሄዳለች። የምትሰራውም የሱ ቤት ውስጥ እንደሆነ ትረዳለች። ከዛም ጉይ መከተል ያለባትን 30 ህግጋቶች ይነግራታል። ቤት ውስጥ ምን ያህል ሁሉም ነገር በንጽህና መያዝ እንዳለበት አስረድቷት፣ በተጨማሪም ደግሞ ለምግብ መስሪያነት የምትጠቀምባቸውን ግብአቶች እሷ ራሷ መሸማመት እንዳለባት ይነግራታል። አመሻሹ ላይ ሊዶንግ የጉይ ቤት ይሄዳል። በዚህ ጊዜም ሻወር ወስዳ ጸጉሯን እያደራረቀች የነበረችውን ጃውን ያያታል። ጉይና ጃውም አብረው እየኖሩ ያሉ ፍቅረኞች እንደሆኑ አድርጎ ይረዳል። በዚህ ጊዜም ጉይ ፈጠን ብሎ በቤት ውስጥ የጽዳት ሰራተኛ ሆና መቀጠሯን ነግሮ ያረጋጋዋል። ጃውን በእንቅልፍ ልቧ ከጉይ ጋር ስለሚኖራት የፍቅር ግንኙነት ማለም ትጀምራለች። በሌላ በኩል የጃው አባት ልጁ በአዲሱ ስራዋ ምክንያት ቤት ማደር በማቆሟ ተጨንቆ ይደውልላታል። በተመሳሳይ ጊዜም ሉሽን የጉይ ቤት ሄዶ ጃውን ሊያያት ይወስናል። እንደደረሰ ግን ጃው ወንደላጤ ቤት እንደምትሰራ ካወቀ አባቷ እንደሚቆጣት ስለምታውቅ ፈጽሞ ለአባቷ ስለ አዲሱ ስራዋ እንዳይነግረው ትማጸነዋለች። ሉሽንም በአንድ ሀሳብ የማይስማሙ ከሆነ ሁሉንም ነገር ዘግስኮ ለአባቷ እንደሚነግረው በመንገር ያስፈራራታል። ይህም ሉሽን ሳይኮሎጂስት እንደመሆኑ መጠን በተደጋጋሚ ቤቱ እየመጣ እንደሚጎበኛቸው በዛውም ደግሞ የጉይን ህመም በማከም ሊያግዘው እንደሚፈልግ ይናገራል። እውነታው ግን ሉሽን በሁለቱ መሃል ምንም አይነት ግንኙነት እንዳይፈጠር ለማድረግ የሚያደርገው ጥረት ነበር። ቀስ በቀስም ሉሽን ራሱ የጉይ ቤት ቋሚ ነዋሪ መሆን ይጀምራል። በዚህም ምክንያት ጉይ በተራ ሁለቱ ጓደኛሞች አብረው ለብቻቸው እንዲሆኑ ስላልፈለገ ስራውን ቤት ውስጥ ሆኖ መስራት ይጀምራል። ሁለቱ ወንዶች በጣም በሚታይ መልኩ መፎካከር ሲጀምሩ ግን ጃው ሁኔታው እያስጨነቃት ይመጣል። የጉይ እናት የልጇ ቤት ትሄድና ጃውን ሊያገባት እያሰበ እንደሆነ ትጠይቀዋለች። ጃውም ለጉይ የቸኮሌት ኬክ ልትጋግርለት አስባ ከጨረሰች በኋላ የሞተችው እናቷ ትዝ ብላት ማልቀስ ትጀምራለች። ጉይም አጠገቧ መጥቶ አቅፋ ያባብላታል። በዚህ ጊዜም ጃው ሳታስበው እጁን ትይዝና ስለ እናቷ ማውራት ትጀምራለች። እነሱ ግን ሉሽን እየተከታተላቸው እንደሆነ ረስተውት ነበር። ከጥቂት ቆይታ በኋላም ጃው ጉይ ስለሷ ያለውን ስሜት ማወቅ ስለምትፈልግ እንዲነግራት ትጠይቀዋለች። እሱ ምንም ከማለቱ በፊት አስቀድሞ ይስማትና ቀጥሎ ፍቅሩን ይገልጽላታል። እሷም በተመሳሳይ መልኩ ለሱ ያላትን የፍቅር ስሜት በግልጽ ትነግረዋለች። በዚህም ሁለቱም ደስተኛ ይሆናሉ። በማግስቱ ጠዋት ሁለቱም በተመሳሳይ ጊዜ ጥርሳቸውን እየቦረሹ መቀላለድ ይጀምራሉ። ጉይም ድንገት የጀርሞቹ ነገር ታውሶት አጠገቧ ይሄድና እንዴት አድርጋ በደንብ ጥርሷን መቦረሽ እንዳለባት ያሳያታል። ምንም እንኳን ጃው ሳቋን መቆጣጠር ቢያቅታትም ዝም በላይ የሚላትን ነገር ለማድረግ ትሞክራለች። ሉሽንም ከጃው ወንድም ጋር ይገናኝና እየተጨዋወቱ እያሉ ጁንጂ ራሱን ችሎ ውሸትን መለያ ማሽን እንደፈበረከ ይመለከታል። ጁንጂ ቀጠለና በሱና በእህቱ መሃል የተፈጠረውን አለመግባባት እንደሚያውቅ ነግሮት ጓደኛቸው የሆነችውን ጃውን ፍቅረኛው ለማድረግ ምንም ተስፋ ሳይቆርጥ መሞከሩን እንዲቀጥል በመንገር ያበረታተዋል። አመሻሹ ላይ ጉይ በቀጣዩ ቀን አስቸኳይ ለሆነ ስራ ወደ ሌላ ቦታ መሄድ እንዳለበት ይረዳል። ስለሆነም ለረዳቱ ሊዶንግ ቢደውልም ሳያገኘው ይቀራል። ብቻውን መሄድ ስላልፈለገም ጃው አብራው እንድትሄድ ይጠይቃታል። እሷም ወዲያው ፈቃደኝነቷን ትገልጻለች። ጠዋት ላይ መንገዳቸውን ጀምረው አንድ ቦታ ላይ ምግብ ለመብላት መኪናቸውን ያቆማሉ። ጃው ምግብ ይዛ እንደመጣችም ጉይ የነበረበትን ከመጠን ያለፈ የንጽህና ችግር እንዲያሸንፈው ለማድረግ በእጁ የተጠበሰውን ዶሮ እንዲበላ ታደርገዋለች። መጀመሪያ ላይ ሰውነቷ ልታዘዝ ቢለውም በኋላ ላይ ግን እንደምንም አድርጎ ይበላዋል። አመሻሹ ላይም ጥንዶቹ ወደ ሆቴል ሄደው የተለያየ ክፍል ይይዛሉ። እስከሚተኙ ድረስም አንዳቸው ጋር ፊልም እያዩ ለማምሸት ወስነው እያዩ ከቆዩ በኋላ ላፍታ ያሸልባቸዋል። ጥቂት ቆይታ ጃው ትነቃና ወደ ክፍሏ ለመሄድ ትነሳለች። ጉይ ግን ቀስ አድርጎ እዛው እሱ ጋር እንድታደር ይጠይቃታል። ከዚያም አብረው ምሽቱን ያሳልፋሉ። በነጋታው ዘና ለማለት ተያይዘው ወደ አንድ ፓርክ ይሄዳሉ። ትንሽ ቆይተውም ወደ ሆቴላቸው ሲመለሱ ጃው የጉይን እናት በድጋሚ ታገኛታለች። በዚህ ጊዜም ጃው ያሰበችው የጉይ እናት ከእንደሱ አይነት ደሃ ሰው ጋር ልጇ እንዲሆን አትፈልግም ብላ ነበርና ልክ እናትየውን እንዳየቻት ትደነግጣለች። የጉይ እናት ግን በተቃራኒው ግንኙነታቸውን በሙሉ እንደምትደግፍ ትገልጻለች። ይባስ ብሎም ልጇ ጃውን ሊያገባት የሚፈልግ ከሆነ እንዴት አድርጎ ከዛም በላይ ሊንከባከባት እንደሚገባ ኮስተር ብላ ትነግረዋለች። የጉይ አያት ስለ ሁለቱ ፍቅር ሰምቶ ስለነበር በኢኮኖሚ ደረጃ ከነሱ ዝቅ ያለን ሰው ወደ ቤታቸው መቀላቀል እንደማይፈልግ ለልጁ ይነግራታል። ነገር ግን የጉይ እናት ሐሳቧ ከአባቷ ፈጽሞ ተቃራኒ ነበርና በመሃላቸው አለመግባባት ይፈጠራል። ከዚያም አያትየው ጉይ ጋር ይሄድና ከጃው ጋር የጀመረው ግንኙነት ምንም እንደማይጠቅመው በመንገር እንዲያቆም ያስጠነቅቀዋል። ቆይቶም ጃው አባቷን ለመንከባከብ ቤታቸው ትሄዳለች። ነገር ግን አባቷ ምንም ነገር እንደማያስፈልገው በመናገር እሱ የሚፈልገው ልጁ ደስተኛ ሆና ማየት እንደሆነ ይነግራታል። ጉይ ከስራው ሲመለስ አበባ ይዞ ጃው ጋር ይሄድና ለአያቷ አሳዛኝ ንግግር በምትኩ ጃውን ይቅርታ ይጠይቃታል። እሷም ፈገግ እያለች ሁሉንም ነገር እንደምትረዳ ትነግረውና አቅፋ ይቅርታውን ትቀበለዋለች። በሌላ በኩል እስር ቤት ውስጥ የነበረው እስረኛ የጉይ አያት የግል ሹፌር እንደነበር ይፋ ይሆናል። በወቅቱ ግን መኪናውን ሲነዳ የነበረውና አደጋውን ያስከተለው የጉይ አያት ራሱ ነበር። እስረኛውም ወደ እስር ቤት የወረደው በሽማግሌው ምትክ ነበር። ይህ እውነታ ይፋ የወጣው በጃውና በጉይ የሰርግ ዕለት በመሆኑ ጃው እያለቀሰች ሰርጉን አቋርጣ ትወጣለች። የእናቷ ገዳይ የልጅ ልጅ የሆነውን ሰው ልታገባ እንደነበር በማሰብም ስቅስቅ ብላ ማልቀስ ትጀምራለች።
ልክ በዛው ሰዓት ጉይ አያቱ ቤት ሄዶ እውነታው ምን እንደሆነ ይጠይቀዋል። ነገር ግን አያትየው ረጅም ጊዜ በመሆኑ ምንም ነገር እንደማያስታውስ ይነግረዋል። እንደዛ እየተጨቃጨቁ ያሉን ፖሊሶች መጥተው አያትየውን ለጥያቄ ወደ ጣቢያ ይዘውት ይሄዳሉ። ትንሽ ቆይቶም ጉይ እዛው ቤት ይሄድና ቤተሰቡ ላደረሰባት ጥፋት በምትኩ ይቅርታ እየጠየቀ ለአያትየው ጥፋት እሱ ሊያደርገው የሚችለው ነገር ካለ እንደሚያደርግ በመናገር ደጋግሞ ይቅርታ ይጠይቃታል። ጃው ምንም እንኳን ጉይን ከልቧ ብትወደውም ነገር ግን የእናቷ ሞት ላይ በሆነ መልኩም ቢሆን ተጠያቂ ከሆነ ሰው ጋር ህይወት ለመጀመር ፈቃደኛ እንዳልሆነች በግልጽ ትረዳለች። ከአፍታ በኋላ ወንድሟም ክፍል ውስጥ ይገባና ቸኩላ ምንም ነገር እንዳትወስን ይነግራታል። ምክንያቱም ደግሞ ጉይ ከልቡ እንደሚወዳት እርግጠኛ ስለሆነ ነበር። ዞሮ ዞሮ እሱም ሆነ አባቷ የምትወስነው ማንኛውም ውሳኔ እንደሚደግፉ ይነግሯታል። በማግስቱም ሉሽን የጉይ ቢሮ ይሄዳል። ነገር ግን ጉይ ሊያናግረው ፈቃደኛ እንዳልሆነ ይነግረዋል። ሉሽን ችላ ብሎት ቁጭ ይልና ሁሉንም ነገር ይፋ ያወጣው ግንኙነታቸውን ለመጉዳት አስቦ ሳይሆን ፍትህ መስፈን እንዳለበት ስላመነ ብቻ መሆኑን ይገልጽለታል። አመሻሹ ላይ ጃው አንድ ፓርክ ውስጥ ቆማ እያለች ጉይ አጠገቧ ይመጣና እጁ ላይ የነበረውን ቁስል ለመደባበቅ እየሞከረ ያዋራታል። ያለሱ አስቸጋሪ ንጽህና ባህሪው እንደተመለሰበት ነግሯት ይቅርታውን እንድትቀበለው አጥብቆ ይጠይቃታል። ነገር ግን ጃው ምንም ነገር ልታናግረው ባለመፈለጓ ግንኙነታቸውን ማቋረጥ እንደምትፈልግ በግልጽ ትነግረዋለች። እሱም ሊያግባባት መሞከሩ ምንም ፋይዳ እንደሌለው ተረድቶ ከኋላ ያቅፋትና ለመጨረሻ ጊዜ ይሰናበታታል። በማግስቱ ጉይ ቢሮ ውስጥ የነበሩትን ዕቃዎቹን ከሰበሰበ በኋላ ለተወሰኑ ጊዜያት ረፍት ወጥቶ ሕክምናውን እንደሚከታተል ተናግሮ ይወጣል። ከሳምንታት በኋላም ጃው ከጉይ እናት የተላከ ደብዳቤ ይደርሳታል። በመልእክቱም ልጇ ለሕክምና ቤት ውስጥ እንደሌለ ገልጻላት አጋጣሚውን ተጠቅማ ቤቱን እንድታጸዳላት ትጠይቃታለች። ጃውም ተስማምታ ስራውን ትጀምራለች። ወዲያውም አብረው ያሳለፋቸውን ደስ የሚሉ ጊዜያት ታስታውሳለች። የጉይ አያት በማስረጃ ጥረት ምክንያት ከወንጀሉ ነፃ ሆኖ ከእስር ይለቀቃል። ቤት ውስጥ ተቀምጦ እያለም ልጁ ትመጣና ከጉይ ጋር የነበራቸውን ችግሮች በሙሉ በአግባቡ እንዲፈታው ትጠይቀዋለች። አያትየው ግን ችላ ብሎ ፊት ይነሳታል። በሌላ በኩል ጉይ ከረዳቱ ሊዶንግ በተነገረው መሰረት ጃው በድጋሚ በድርጅታቸው የማርኬቲንግ ክፍል ውስጥ ተመልሳ እየሰራች እንደሆነ ይሰማል። እሷም ሁሉን ነገር በሰላም እያከናወነች ሳለች ጉይ ተመልሶ ወደ ቤቱ እንደመጣ ትረዳለች። ይህም በጣም ያስደነግጣታል። አንድ ቀን ጃው ከስራዋ ወጥታ መንገድ ላይ ያለች ከአንድ ሰው ጋር ፊት ለፊት ትጋጫለች። ሰውየውም ጉይ ነበርና እዛ በቆሙበት አንዳንድ ንግግሮችን ይለዋወጣሉ። ጃውም ከበሽታው በበቂ ሁኔታ እንዳገገመ ተስፋ አድርጋ መልካሙን ሁሉ ተመኝታለት ትሄዳለች። ጃው ወደ ቢሮዋ ስትመለስ በአንድ ባልደረባው አማካኝነት በአዲሱ የአሰራር ስልታቸው ሀገር አቀፍ ሽልማት እንዳገኙ ይነገራታል። በሌላ በኩል ጉይ ከሉሽን ጋር ተገናኝቶ በሚያደርገው ንግግር በሆነ የመኪና አደጋ ላይ ወንጀለኛ ሆኖ የተጠረጠረን ሰውዬ ባለቤት አድራሻ አግኝቶ ወደዛው ይሄዳል። መኖሪያውም ከቆሻሻ መጣያ አጠገብ እንደሆነ ይመለከታል። በጣም በአስቸጋሪ ሁኔታ ቦታው ላይ ለመኖር እንደተገደደች ተረድቶ ቀረብ ብሎ እሷን ማዋራት ይጀምራል። እሷም ወንጀለኛው የሴትዮዋ ልጅ ሳይሆን ባሏ እንደሆነ ትነግረዋለች። ይህን እውነታ ስትናገረም ጉይ እየቀረጻት ስለነበር ቪዲዮውን ለጃው ይልክላታል። የእናቷ ሞት ላይ የእሱ ቤተሰብ እጅ እንደሌለበትም ያሳውቃታል። እሷም ይህን ስትረዳ ወደ ቦታው በሩጫ ሄዳ ጉይ ማፈላለግ ትጀምራለች። ሲተያዩም ተሯርጦ ይተቃቀፋሉ። በዚህ ጊዜም ጉይ በአካባቢው ቆሻሻነት ራሱን ስቶ ይወድቃል። ከአፍታ በኋላም ጉይ ሆስፒታል ውስጥ እያለ ይነቃል። ጃው ካጠገቡ ሆና እያለቀሰች መንቃቱን ስትጠባበቅ ነበርና ሊያለያያቸው የቻለው ብቸኛ ምክንያት መፍትሄ በማግኘቱ ደስ ተሰኝተው ይሳሳማሉ። በማግስቱ ጃው የጉይ አያት ጋር ሄዳ ከአሁን ወዲያ እሱ ምንም አለምንም ከጉይ ጋር አብረው እንደሚሆኑ ኮስተር ብላ ትነግረዋለች። ከተወሰኑ ጊዜያት በኋላም ጥንዶቹ የጉይ ቤት እራት ለመብላት ይሄዳሉ። የጉይ እናት በንግግራቸው ወቅት ልጇ አጠገቡ ባለችው የሚወዳት ልጅ ምክንያት ከህመሙ በጥሩ ሁኔታ እያገገመ እንደሆነ ትመለከታለች። በተመሳሳይ ጊዜ ጁንጂ ለእጮኛው ምህንድስና መማር እንዳሰበ ነግሯት ነገር ግን በየጊዜው ሊተያዩ አለመቻላቸው እንደሚያሳስበው ይገልጽላታል። እሷም ምንም እንዳይጨነቅና እስከሚጨርስ ድረስ በትዕግስት እንደምትጠበቀው ትነግረዋለች። በሌላ በኩል በሊዶንግና በቴሌቪዥን ማቅረቢያው መካከል ደስ የሚል ፍቅር ግንኙነት አብበው ከቀን ወደ ቀን አብረው ጊዜ ማሳለፋቸውን ይቀጥላሉ። የጃው አባትና ወንድምም ልጃቸው ከጉይ ጋር የፍቅር ግንኙነት እንደመሰረተች አምነው ይቀበላሉ። በማግስቱ ጠዋት ጉይ ወደ ስራው ተመልሶ ባህሪው ለየት ባለ መልኩ ስለ ንጽህና የነበረውን ከመጠን ያለፈ ጥንቃቄ ትቶ ቅን በሆነ መልኩ ባልደረቦቹ ማናገር ይጀምራል። ሊዶንግም ሻል ያለ ስራ ለመጀመርና ከፍቅረኛው ጋር የነበረውን ግንኙነት ለማጠናከር አስቦ በጉይ ድርጅት ውስጥ ስራውን ያቆማል። ሉሽን በበኩል ወደ ሌላ ከተማ ሄዶ የአእምሮ ጤና አማካሪ ሆኖ ለመስራት ዝግጅት ይጀምራል። ጉይም ድርጅቱ በቅርቡ ለሚጀምረው አዲስ ፕሮጀክት አብራው ወደ አንድ አስቸኳይ ስብሰባ ሌላ ቦታ እንድትሄድ ይጠይቃታል። ነገር ግን ጉይ ፍቅረኛውን ሰርፕራይዝ ሊያደርጋት አስቦ ስለነበር በአንድ ተንሳፋፊ ፊኛ ላይ ያሉ ይንበረከክና የታገቢኛለች ጥያቄ ያቀርብላታል። እሷም እሺ ካለችው በኋላ ያሳለፉትን ጊዜያት በሙሉ እያስታወሱ ጥንዶቹ በደስታ ተቃቅፈው ይሳሳማሉ። ፊልሙም እዚህ ጋር ይፈጸማል። እንደዚህ አይነት ምርጥ ፊልሞች ሲለቀቁ ቶሎ እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ።